ሰላም ጤና ይስጥልን ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። ፋሚሊዎች ዛሬ እንግዲህ ፋሚሊዎች በጣም ይቅርታ ሰሞኑ የተፈጠረው ነገር ትንሽ አሳዛኝ እና አስጨናቂ ቢሆንም ዛሬ እግዚአብሔር ይመስገን ከፈጣሪ ጋር ቆሜ ፊት ለፊት ላይ ማውራት ችያለሁ። እግዚአብሔር የተመሰገነ ይሁን። እና ፋሚሊዎች ዛሬ ይዤላችሁ የመጣሁት ነገር ቢኖር ባለፈው አጠገቤ ላይ የነበሩ ጓደኞቼ እና እዛ ስወድቅ ያነሳችን ናርዶስ የምትባል እህት አለች እና ጓደኞቼ ሳሚም ኑሪም አሉ እና ጓደኞቼ ባለፈው አቤል ላይ የተፈጠረ ነገር ጭቅጭቅ ነበረ። ቡራ ላይ አንተ ላይ ያደረሰው ነገር እሱም ላይ መድረስ አለበት በሚል ምክንያት ብዙ እንትን እያሉ ነበር ነውና፣ ግን እኔ ያ ነገር ደግሞ እንዲሆን አልፈልግም፣ እንዲፈጠር አልፈልግም እና ያ ስለሆነ ዛሬ እዚህ ድረስ እንዲመጡ እናንተ ፊት ለፊት ላይ ኖርማል እኔ ሰላም ነው የምፈልገው። ሰላምን የመሰለ ነገር የለም። ሰላም ካለ ሁሉ ነገር መስተካከል ይችላል በሚል እነሱን ሰላም እንደምፈልግ እርቅ እንደምፈልግ ለነግራቸው ነው ዛሬም። እኔ ደግሞ እርቅን ፍለጋ አይደለም ቤቲ ጋር አይደለም እንትን ሙሉ ፋሚሊው ጋር ሊሄድ ይችላለሁ። ምክንያቱም እኔ ከብሩኬ ጋር እንደዚህ መቀጠል አልፈልግም። ይሄ ነገር ቢቋጭልኝ ደስ ይለኛል። እኔ ራሱ በጣም እየጨነቀኝ ነው እና ቤተሰቦች በጣም እየጨነቀኝ ስለሆነ ወደ እርቅ ነው መምጣት የምፈልገው። ጓደኞቼ ደግሞ በጣም ይሄ ነው ያ ነው ብዬ አልናገርም። ምክንያቱም ኖርማል እነሱ ባፍ ምንም አናረግም ምናምን ይላሉ እንጂ የሚያደርጉትን ነገር እኔ ጠንቅቄ ስለማቅ ያ ነገር ደግሞ እንዲፈጠር አልፈልግም። ለምለምም ጋር ሄጄም ቢሆን ይቅርታ መጠየቅ ካለብኝ ይቅርታ ጠይቄ ከብሩኬ ጋር መታረቅ ካለብኝ መታረቅ እፈልጋለሁ። ወጥቶች አይደል ፋሚሊዎች? ይሄ ስላችሁ ከብሩኬ ጋራ መታረቅ ስላለብኝ እታረቃለሁ። ሙሉ ቤተሰቡንም ሰብስቤ ቢሆን ማለት ነው፣ አባቱንም እናቱንም ቢሆን የተለያዩ ሰዎችም ማምጣት ካለብኝ እርቅ አይደል እኔና ሰላምን ስለምፈልግ ማንንም አምጥቼ መታረቅ ነው የምፈልገው እና ቤተሰብ ጓደኞቼንም እጃቸው መጥቻለሁ። በመጀመሪያ ናርዲ ክስተት ከተፈጠረ ጊዜ ጀምሮ አብራኝ ነው ያለችው። በጣም አመሰግናለሁ ማለት እወዳለሁ እና አለምንም በጣም ቴንኪው። በጣም ተጨናንቃ ነበር የመጣችው እኔ ጋር ማለት ነው እና ናርዲን እዚሁ እናንተ ፊት ለፊት ላይ ስላደረገችልኝ ከኔ ጋር ስለሆነችው ነገር ላመሰግናትና ምስጋናዬን ላቀርብላት እወዳለሁ ማለት ነው። ናርዲ እዚሁ ነው ያለችው። መታ ኖርማን ከነ ጓደኞቼ ማለት ነው እዚህ ነው ያሉት፣ እዚሁ ግቢ ውስጥ ናቸው። ሳሚ አንዴ ነው እና ቤተሰብ እንግዲህ ቤተሰቦች የምላቸው እነዚህ ናቸው እና አሁንም ነገም ከነጎዳም የምነግራቸው ነገር ቢኖር እነሱ ኖርማል እኔ እርቅ እንደምፈልግ ነው። ቅድም እንደነገርኳችሁ እርቅን የሚመስል ነገር የለም እና መታረቅ ነው የምፈልገው። ጓደኞቼም ደግሞ ናርዲ ከዛን ቀን ጀምሮ እስከ ዛሬ ከኔ ጋር ስለነበረች ጊዜ በጣም አድርጌ ነው ማመሰግነው። አረ ምንም ምስጋና የሚያስፈልገው ነገር አላደረኩኝም። አይ ኖርማል በቃ እኔ ያኔ ከተፈጠረብኝ ጊዜ ጀምሮ እንደ አንድ ሰው አጠገቤ ላይ ሆነሽ እየተንከባከብሽ ነበረ ከዛን ቀን ጀምሮ ማለት ነው እና በጣም ነው ማመሰግነው ናርዲ፣ በጣም አመሰግናለሁ። እና ሳሚም በጣም ቴንኪው። ሳሚ እንደምታውቁት ያው ችኩል ነገር ነው እና እሱ ነው ባለፈው አቤት ለቁ ምናምን በጣም ተበሳጭቼ ነበረ። ሳሚሳ አቤት ለቃችሁ ስትወጡ በጣም ነብሮኝ ነበረ እና አሁንም እኔ ዛሬም ልላችሁ የጠራችሁ ነገር ቢኖር እርቅ ነው የምፈልገው። እኔ ዋና ሰላሙን ነው የምፈልገው። ዶክተር እና ሁላችንም ሰላም መፈለግ አለብን። ሰላም ካለ ከብሩኬ ጋር እኔ ከታረኩ ኖርማን በቃ በጣም እፎይ ብዬ የማርፍበት ቀን ቢኖር ያን ቀን
ገብቷል። ሰላም ፋሚሊዎቼ፣ እንደምታውቁት ጓደኛችንም ነው፣ ከጓደኛ በላይ ወንድማችን ነው። በቦታው አልነበርንም፣ ስራ ላይ ነበርኩ። እኔ ሲደወልልኝ እሷ ናት ደውላ የጠራችኝ። ስደርስ የሚያገኘውበት ቦታ ጭራሽ እኔ ማመን አልቻልኩም። በህይወት ያለ አልመሰለኝም። ገደል ውስጥ ተጥሎ ነው ያገኘነው። መራመድ አይችልም። የሚረዳው ሰው አልነበረም። እንዳጋጣሚ አጠገቡ እሷ ነበረች። ፈጣሪ አልጣለንም እና እጁ ወልቆ ምናምን ብቻ በቃ ደስ የማይል ሁኔታ ውስጥ ነው ያገኘነው። እኔ ስደርስ በጣም ደንግጬ ነው የሄድኩት። ቀላል ነገር መስሎኝ ነበረ። በጣም ከባድ እንትን ነበር የደረሰበት እና ሰምሻ አታክብደውና ቀላል ነው እና ተጎድቷል። እጁ ወልቆ ነበር። ወጌሻ ቤት ሄዷል። ብዙ ተጎድቷል። አሁንም ቢሆን እኛ ያን አደጋ ደረሰበትን ሰው አውቀነዋል። እሱን ማውራት እንፈልጋለን። ወንድማችን ገደል ውስጥ ነው የገባው። ያም ሰው እንደዛ መሆን አለበት። ምክንያቱም እኛ ወንዶች ነን። ጓደኛችን ገደል ውስጥ ተከቶ እኔ ይቅርታ መጠየቅበት መንገድ ሳሚ አንዴ ይኸውልህ፣ እሱን ገደል ውስጥ መክተትን ነው የምፈልገው ወይስ አሁን ሰላም ነው የምፈልገው? ሳሚ አንተ ታረቅ። ይኸውልህ አንተ መታረቅ መብትህ ነው። ታረቅ፣ ሂድ። እሱን ማውራት መብት ነው። እኛ ግን አሁን እንጣላለን አይደል? ሄጄ እሱ ላይ እርምጃ ወስዳለሁ ማለት አይደለም። ብሩክ እርምጃ አልወስድም፣ እንዲህም አላደርግም። ግን ለምን እንዳደረገ ግን ፊት ለፊት እሱ መጠየቅ እፈልጋለሁ። ለምን እንደዚህ እንዳደረገ መጠየቅ እፈልጋለሁ። እሱን ያልኩህ እንጂ እኮ እኛ እንታረቅም አይደለም። ለምን ያንን ነገር እንዳደረገብህ መጠየቅ እፈልጋለሁ። ገባ? ምክንያቱም ያንን ነገር ካልጠየቅኩኝ ያደረገብን ነገር ምስጢር አያወጣም። ገብቷል? ያንን ነው እያሰብኩ የምቆየው። ስለዚህ አንተ ታረቅ። እኛ ኖርማል ነው ከሱ ጋር እኛ ማድረግ ያለብን እናደርጋለን። እንደ ወንድ ፊት ለፊት እናወራለን። እኔ ብቻ ታርቄ ምንድነው ጥቅሙ? እናንተ ካልታረቃችሁልኝ እኮ እኔ አሁንም ነገ ያሳስበኛል፣ ያስጨንቀኛል። ገብቷል? እንታረቃለን እኮ ግን መጠየቅ አለብን። ለምን እንደዚህ እንዳደረገ ልጠይቀው እኮ ነው ያልኩ። ለምን አደረክ ይቻል ጠይቅ። ምክንያቱም ይሄ ልጅ ነገ አንተ ላይ ሌላ ነገር ማድረጉ አይቀርም። ገባህ አይደለ? መጠየቅ አለበት በሚገባው መልኩ ማለት ነው። በቃ ነገ የሆነ ነገር መጥቶ ቢያረግህስ? አጠገብ ሰው እንዳለ አልተረዳችሁኝም እኮ። አሁን አጠገብ ሰው እንዳለ ጓደኞች እንዳሉ ማወቅ አለበት። ነገ መጥቶ ማንም ሰው ሊጨፍርብኝ አንፈልግም። ደግነቱ ያንን ሲያረግብህ እንኳን እኛ በቦታ አልነበርን፣ ወይኛ ወይስ ይሞት ነበር። ይዛኔ እንኳን አልነበርን። አሁን ፈጣሪ ይመስገን ደህና ነህ፣ የተሻለህ ነው። እኛ ግን እናወራዋለን። ለምን መጠየቅ አይቻልም? ለምን አደረክበት ወንድማችን ጓደኛችን ላይ ብለን ጠይቋለን። ወንድ ችግር የለም። ስንታረቀው አጠይቁትም ኖ እኔ እኮ ስታረቀው እኔ እናንተ ትቼ እኔ ዋላ እኮ መጠየቅ ማለት ነገር መቀስቀስ ነው የሚሆነው። ገባ? ስንታረቅ ነው ያልኩት። አሁን ከታረቅን በኋላ አይደለም። አሁን ኖርማል ስንታረቅ ኖርማል ለምሊም ትኖራለች። እኔ በለምሊም በኩል ነው። አሁን በማንንም በኩል እጄ ነው መታረቅ የምፈልገው። ገብቷችኋል አይደል? እኔ ቤቲ ነኝ መሰለች በጣም የምታከብረው የምትወደው፣ እኔም በጣም የማከብራት ያጎታ ልጅ ወይ ደግሞ ለሱ ያክስት ልጅ ናት። እሷን ነው እዚህ ቀርቤና ያ ሁላ ሊፈጠር ይችላል። ግን አሁን እንደዛ ካልሆነ አባቱንም ይሁን ለምሊንም ይሁን እናቱንም ይሁን አስቀምጬ ኖርማል መታረቅ ካለብኝ እታረቃለሁ። ገብቷል ሳሚ? እኔ ያንን ነው ያልኩት ያለው። አንተ ታረቀው እኮ አትታረቅ። እኔ ብሩኬ ካደረገብኝ ይልቅ ለምሊ ያደረገችልኝ ነገር ይበልጣል። ለምሊ ትልቅ ባለውለታ አይናት። ገብቷል አይደል? አሁን ይሄ ነው ማለት ሳይሆን ማየት ያለበት የተፈጠረውን ነገር ሳይሆን የተደረገለ ነገር ነው ማስተዋል ያለበት። ገብቷል? እና እኔም እንደዛ ነው ማለት ለምለም መልካም ስላደረገችልኝ ማለት ያው ይሄን ነገር ለምለም ስላደረገችለት ነገር ወይም ደግሞ የትኛውም ነገር ማለት ነው 100 ጊዜ ደጋግመን ተነጋግረንበታል። አንድ ሰው አንተ ወፍ ዘራሽ አይደለም። አንድ ሰው ዝም ብሎ ከመሬት ተነስቶ ማለት እናንተ የተደረሳችሁበት መንገድ ወይም ደግሞ አንተ ይቅርታ መጠየቅ የፈለክበት መንገድ ሪሊ የሆነ መንገድ ሊኖር ይችላል። ነገር ግን እኛ ደግሞ እንደ ሰባዊነት ወይም ደግሞ እንደ ወንድምነት መጠየቅ ባለብን መንገድ እንጠይቀዋለን። ያንን ነገር ነው እንጂ ዛሬ ታረቃችሁ አትታረቁ ወይም ደግሞ እኛ ጸብኑን መልሰን እንቀሰቀሳለን ምናምን ማለት አይደለም እኮ። በርቁ ሰዓት ይጠየቃል እኮ ነው ያልኩት እኔ። በቀደም ቤት ለቀን የወጣን ነገር የሆነ ነገር ባያቸው በእናትህ ነው አይደል? አሁንም ድጋሚ ያንን ነገር መፈጠር ስላሌለበት አሁን በዚሁ ቋጭተ ነው እኛ ኖርማሊ እናወራዋለን። እሱ በመናወራበት መንገድ ፍሬንድሊም ሊሆን ይችላል የምናወራው፣ ችግር የለውም። አንተ ግን መታረቅ ባለበት መንገድ ታረቀው፣ ችግር የለውም። እናንተ እዚህ ጋር መረጋጋት አለባችሁና እሱ በሚለው መንገድ መሄድ እኛ ገብቶናል እኮ። እኔ ላስረዳ ምን መሰለ፣ እነሱ የሚሉት በተረጋጋ መንፈስ እናወራዋለን ነው ያሉት። እሺ እርቁ ቀን አይሆንም። እኔ ለምሊን ጠይቂያት አው ብላኝ
ቀኑ ተቀጥሮ ኖርማል እነሱ ተገኝተው እንትን ቢባል ቢጠየቅ አይሻልም? ብሩኬን ማለት ነው ልንገርህ፣ መታረቅ ትፈልጋለህ አይደል? አዎ መታረቅ ትፈልጋለህ። ለምን ጠርተህ አንተ አውራው እኔና ደግሞ ኑራን አንድ ላይ እናወራለን ለየብቻ። እንደዛ ነው የሚሻለው። ምንም አይፈጠርም መቼስ ድብድብ ምንም ይፈጠር ነገር የለም። እኔና ኑራ ብሩኬን ጠርተን ሶስታችን እንዳናወራለን፣ እናንተ ደግሞ ሶስታችሁ ተነጋገሩና ታረቁ። እንደዛ ነው የሚሻለው። እናንተ እዚህ ጋር እኮ ምንም ያጨናንቅ ነገር አንተ አሁን በዛ ስለተሰበረው እጅግ ነው ማሰበኝ። ለምን ጠርቼ ብሩኬን ጠርቼ አንተን ጠርቼ ሳሚ ማውራት አልፈልግም። እኔ በዛ ሰዓት ገብቷል። ሴት ባለበት ቦታ ነው መጣላትም አፍላህ መካፈት አልፈልግም። እንደወንድ ብቻውን አወራዋለሁ ወይ ደግሞ አደጋ ያደረሰበት ቦታ ሄጄ እዛው አወራዋለሁ። እንደዛ ነው የሚሻለው። አሁን እኔ ነገር እያማረኝ አይደለም። ይኸውላችሁ ባለፈውም ተጨቃጭቀን ምናምን ቤት ለቀን ወጥተናል። ዛሬም ሌላ ነገር እንዲፈጠር ወይም ደግሞ አንተ ላይ ሌላ ነገር እንድናረግ ያው እያስገደድከን ነው ማለት ነው። ማለት ጓደኝነታችን አለ፣ ነገር ግን አንተ ጭራሽ የኛን ስሜት ደግሞ ልትረዳው አልቻልክም። ገብቷል? ያንን ነገር ደግሞ መረዳት መቻል አለብህ። በቃ አለቀ። አንተ እኛ ግድ ካንተ ጋራ መጣላት መቻል የለብንም እሱን ወይም ደግሞ ያለፈውን ነገር ለማስተካከል ማለት ነው። እዛ ይሄን ነገር የተባልከው ነገር ስማ፣ በቃ ድርቅ ማለት ምናምን አያስፈልግም። ኖርማል እናወራዋለን አለ፣ በቃ እናወራዋለን ነው። ሌላ ነገር እኮ የለም። አንጣላውም ተባልክ አይደል? እኛ ህፃኖች ነን እንዴ? ያልነውን ነገር እኮ እናደርጋለን ነው እንጂ መዋሸት ወይም ደግሞ እኮ እናንተን ለመጨረሻ አንድ ነገር ብቻ ልንገር፣ ለመጨረሻ ከዚህ በኋላ አላወራም። አታውሩት፣ አትናገሩት፣ አትጠይቁት ምትል ከሆነ የኔና አንተ ነገር እዚህ ጋር በቃ ምንም ብትሆን ያገባኝ ከዛሬ በኋላ ገብቷል። አታውራው ካልከኝ አንተ ከፈለክ ታረቅ እንደፈለክኩን። እኔ ግን ካንተ ጋር ያለኝ ነገር ማንንም ቢጨፍርብህ እንደዚሁን ክብያ አልጠይቅም። በዚህ ከተስማማን አላወራም። ግን ሰው የለውም ማንንም የለውም ብሎ ሆኖ ጥሎ ሄደው ያንን ነገር ደግሞ እኛ ማሳየት እንፈልጋለን። አያታውሩት፣ አያገባችሁ። ብሩኬ እኮ ባህሪው ነው ገብቷል። እሱ እኮ ባህሪው ነው። እናንተ ስለማታውቁት የኛስ ባህሪ ለምን አያውቀውም? እሱ የኛን ባህሪ እኮ ማወቅ አለበት። እሱ ሰው አይደለም እንዴ? ሰውን ገደል ውስጥ በዚህ ከተስማማን አይ የምትል ከሆነ ግን ከዚህ በኋላ ያው እናቆማለን። የፈለገ መጥቶ እንደፈለገ ይጨፍርብህ። አንተ ታርቀህ መኖር ትችላለህ። መብት ነው። ሳሚ እንደዛ አሁን እኮ እንጣላለን። አረ ናርዲ በእናትሽ የሆነ ነገር ባያቸው እነዚህ ልጅ እንጣላለን። ማን እንጣላ? እኔ እኮ እጣላለሁ ወደ ጥል እንድያስ አሪ የሆነ ነገር ባያቸው ተረጋጋ። መጀመሪያ ወይኔ ተረጋጋ። እሺ ቀስ በል መጀመሪያ ተረጋጋ ተብሏል። ገብቷል? ራስን ማረጋጋት መቻል አለብን። ባለፈውም ተደጋግመን ያወራንበት ኬዝ ነው ይሄ። ራስን መጀመሪያ አስተምር። አንተ ቆይ ለምን ያስፈራል? እነሱ እኮ በነጋገር ብቻ ነው እኮ ያሉት፣ ሌላ ምንም እኮ አይደለም። ይኸውልህ ናርዲ አልተረዳሽኝም። በቃ ኑራኒ አሁንም ናርዲ ይኸውልሽ አሁንም ጸጥፈቱ እንደባለፈው ቤት ተተን እንዳንሄድ በዚህ ከተስማማን አሁን እኔ ሲጀመር እሱ ራሱን አስቀይሜው ነው የሚሄደው ከነ ማለት ነው። አለመገናኘት ሳሚ መጀመሪያ እናንተ መረጋጋት አለባችሁ። በእናታችሁ ልጁ እንደዚህ መሆን የለበትም። ነገሩን እኛ እኮ እናውራን ያለው በቃ በስነ ስርዓት እናውራው። ሳሚ ከርቅ የሚበልጥ ነገር አለ እንዴ? እስኪ ንገረኝ አንተ ኑር፣ ከርቅ የሚበልጥ ነገር አለ እንዴ? አንታረቅ እኮ አይደለም ያልኩት፣ ልጠይቀው ለምን እንደዚህ አደረገው፣ በዚህ ይሄ ምክንያት እንዴት ነው የሆነው የሚል አጠይቀው የሚል ህግ አለ። ህግም እኮ የለም እንደዚህ አይነት ማለት ነው። እንደዚህ ነው በሰላም ነው አንጠይቀው ያሉት አለ። ደግሞ መጠየቅም አለበት። ተከሷል። አልከሰው የተማርን ሰዎች ከሰሰው ምስክር ካለ ከሰሰውና አሳስረው። እኔ እነን አልፈልግም፣ ህግ ጋር ምን ሄድ አልፈልግም። ገብቷ የት ነው የምትሄደው? ሳሚ ለምን ካምሮ በላይ ትሆናላችሁ? እኔስ ለምን አትረዱኝ? ለምን ካምሮ እኔ ያልኩል ጠይቀው። ብሩክ ለምን እንደዚህ ያረክብን ወንድማችን ላይ ጓደኛችን ላይ ምን አጥፍቶ ነው ብለን እንጠይቀው እኮ ነው ያልነው። እኔ ይኸውልህ ለምን አለን ታዲያ? ይኸውላችሁ እንዴ ስትጠይቁት በቃ እኔ መኖር አለብኝ። ገብቷል አይደል? አሁን ብቻውን ራሳችን ምን ወስኖ ይሆናል? አንተንም ጠራነ ማንንም እኔ እዚህ መሀል አንድ ነገር ቢፈጠር ቤተንሽ አንድ ነገር ቢፈጠር አስቢው ናርዲ። ምንድነው የሚፈጠረው? እኔ እኮ ሳሚ ጠንቅቄ ነው ማቀ። ለምን ነው እንደዚህ የምትለው? አብሬያቸው እሄዳለሁ፣ ችግር የለውም። እኔ ዛሳት አብሬያቸው እሄዳለሁ፣ ምንም አይፈጠርም። አንቺ እንኳን ልጁን በሩቅ አይተሽው ሊሆን ይችላል፣ ግን እኔ አብሬያቸው እሄዳለሁ። እነሱ አያውቁትም። ይኸውልሽ እነሱ አያውቁትም። ማን ነው ቢባል አያውቁትም። ግን እኔ አሁንም ነገም ቢሆን አንቺን ነው የምጠረጥረው። ይሄንን ልጅ አያውቁትም እነሱ። እነዚህ ልጆች ይኸውልሽ እነዚህ ልጆች እሱን ታሳዩና የምሬን ነው ካደረግሽልኝ ነገር በላይ የበደልሽ ነው የሚበልጥ መስሎ የሚታየው አይደለ እንዴ? ምንድነው የምትንበጫበጨው? ገሌ እናደረገ እሱን እኮ ተረዳን። በቃ ለምሊ ያደረገችልህ ነገር ወይም ደግሞ የብሩኬ ማዘር የብሩኬ እህት ያደረገችልህ ነገር እንዳለ እኛ ተረድተነዋል። ያንን ነገር ማለት ነው። እኔ ወንድማችን ጓደኛዬ የኔ አባት ሰላም ማገኘው እሱን ሳወራው ብቻ ነው።
እንጂ ሌላ የሰላም እሱን ደግሞ ከኔ ጋር ሆናችሁ ነው የምታወሩት። እሱን እኛ እንወስናለን። አንተ ሳይሆን እኛ ራሳችን ነው የምንወስነው። ካንተ ጋር ማውራት እንዳለብን ራሳችን ገደል ሲከተኛን ጠርቶን ነው እዩ ነበር ብሎ ከተተው ነበር። ቦታው ላይ ነበር። እንደዚህ ማሰብ የለባችሁማ። ሰፋ አድርጉ እንጂ በእናትህ እንዴ ሜዳ ላይ ካር ለሚያደርገል ገደል ላይ ከተተው ከኛ ጋር ለአንዴና ለመጨረሻ ጊዜ መቆራረጥ ነው የምትፈልገው ወይስ እኛ በቃ እኛ የምናደርገው እናደርጋለን። ችግር የለውም። ይኸውላችሁ ሳም ነገሮችን ተረጋግታችሁ በቀስታ ነው ማለት ነው። እኛ እኮ እሱን ያከረረው እኮ እኛ እናናግረው ለምን እንደረክ ብለን እኔ ችግር የለውም። በዛ ሰዓት አንተ ምንም አያሳስብኝ፣ አብሬያቸው ሆናለሁ። ከፈለገ እሱ ያንን ከፈራ ጓደኞቹን ቁጭ አድርጎ ናርዲ ልታሳያቸው ወስነሻል ማለት ነው። እኔ ምንም ማሳየው ነገር የለም። እኛ ኑራ በቃ ከዚህ በላይ እኔ እዚህ ጋር መቆየት የለብኝም። እልሽ ናርዲ እኔ አሁንም ደጋግሜ እነግርሻለሁ እነዚህ ልጆች አታሳዩ። አንተ ምግብ ብላ ራስን አስተካክል። አንተ ሲበነሱ ቦታ ወይ እሱ አንድ ነገር ቢሆን አንተ እንደዚህ ነው ቆመ የምታየው። የጓደኛ የሚባል ስሜት የሚባል ነገር በቃ አንዳንዴ ደግሞ መረዳት አለብሽ። ገብቶሻል አይደል? ለኔ ብለው ሰው መግዳት አለባቸው። አይጎዱም። ማን አለኛ እንግዳ እኮ አላልንም። እንጠይቀው እኮ ነው ያልነው። አናውረው ቆይ ይሄ ነገር በዚህ ከቀጠለ ነገ አንተን ከመግደል ወደ ኋላ አይልም። ገባህ አይደል? ገደል ውስጥ እኮ ነው ከተተ። ገብቷል? አስቦበት አይደለም አንተፎ እኮ አይደለም ያስተኛ አስተኛልኝ አይደለም ያለከው። አስቦበት አይደለም በቃ ታዲያ ሳያስበው ነው። በቃ ሳያስበው ነው። እኔ ነኝ ሲጀመር አንሸራተውኝ ነው። በቃ አንሸራተውኝ ነው። በቃ አንሸራተውኝ ነው። ምን እሺ አንሸራተው ነው። አዎ በቃ እሺ። ስለዚህ እዛ ጋር ቆኛል ገፋ እናደርገውና አንሸራተው ነው እንለዋለን። በቃ አይሻልም? አንተ ታረቀው ሂድና ኖርማል ነው። እኛ እንሂድ ነው። እኔ ከዚህ በላይ በእናታችሁ ተረዱ። እኔ ልሄድ ነው። ሳሚ በዚህ ልክ ሆነ ሐሳብ ከቀየርክ ደውለህ አውራን። እኔ ከዚህ በላይ መቆየት የለብኝም። አይመክር ከሆነ ግን ታሜው ላውን አንተ ራስህን ነው ማረጋጋት ያለብህ። ስለዚህ በሱ ናርዶስ ወይኔ አንተ በይሳት ታምሃል እኮ ስለ ራስህ ነው ማሰብ ያለብህ። ታሜ አንቺ እኮ ስለማታውቂያቸው ነው ናርዲ ከዚህም በፊት እኮ ያደረጉትን ነገር እኔ ነኝ የማውቀው። ናርዲ ለምን እንደዚህ ትሆኛለሽ? በእናትሽ እኔ ለምንሻለሁ እግርሽ ላይ ወድቄ ከተደረገው ነው ነገር በላይ ይሄ ነው የሚከብድብኝ። በእናትሽ ናርዲ እሺ ይሄ ሰውዬ ዛሬ ካልተነገረው ነገር አንቺ ካላሳይሻቸው እነሱ እሱን አያውቁትም። ስለዚህ ናርዲ በእናትሽ ልለምንሽ በቃ እንዳታሳይ። በእናትሽ ልለምንሽ ሞክራለሁ ከቻልኩኝ አንቺም እንደነሱ ነሽ። እኔ እንደነሱኝ አይደለም። በቀደም እኔ ዛጋ ባልደርስ ኖሮ ሞተ ነበር ዛሬ። በቃ ይሄ እግዚአብሔር ዳንስ ይለኝ ነው። አንቺን ይላከል። በቃ ምን እሺ ምን ናርዲ አሁን ይሄ ሰው እኮ መፍትሄ ካልተበጀለት ነገ አንተን ከመግደል ወደ ኋላ አይልም እያልኩ እኮ ነው። ታምራት ስለ ወደፊት አታስብም እንዴ? እሺ አንድ ሁለት ብቻ ወይ ምንድነው ሙልል አይወልሽ እንደዚህ ሳይስ እንደምታሳያቸው እርግጠኛ ነኝ። ግን አንድ ብቻ ሁለታ እሱን የት መቅጠር እንዳለባቸው የት እንደሚያደርጉ የት ይዘውት እንደሚሄዱ የት እንደሚቀጣጠሩ ብሩኬ ልብ ደንዳና ነው። ይመጣል የትም ቢሆን ማለት ነው። ደረቱን ገፍቶ ነው የሚመጣው። ምክንያቱም እሱ እኮ ሕፃን ልጅ ነው። እሱ ደረቱ ነፍቶ ይመጣል። ምክንያቱም ነገም ደግመዋለሁ ብሎ ስለሚያስብ ማለት ነው። እንደዛ ለምን ትረጃለሽ ናርዲ? በእናትሽ በቃ ይሄን ብቻ አድርገኝ። የት እንደሚገናኙ ብቻ ታሳውቂኛለሽ። እኔ እኮ ላንተ በማሰብ ነው እንጂ እኮ እኔ የት ይገናኙ የት እንትን ይበሉ እንትን አይበልኝ። ግን ስላንተ ባላቅህም እንዲቀርብ ባላቅም ግን ስለ ነገ ያሳስበኛል። ገባክ አይደለ? እንደ ሰው ማለት ነው። አውቃለሁ የትኛውም ሰው ለየትኛውም ሰው ማዘን አለበት። ይኸውልሽ እንዳታሳያቸው። እኔ ከያዙኝ እነግራቸዋለሁ። ምንም ማድረግ አልችልም። እና ደግሞ ወይ ያሉበትን ቦታ ምናምን ልነግር እችላለሁ እንጂ ከዚህ ምንም ላደርግ አልችልም። ማዝናለሁ። ይኸውልሽ በቃ እንደሚይዙሽ እርግጠኛ ነኝ። ግን የት እንደሚገናኙ የት እንትን እንደሚሉ ታሳውቂኛለሽ። ይሄን ብቻ ወለታው። እሺ አሳውቃለሁ። በእናትሽ አደራሽን። እሺ ችግር የለውም። አንተ አሁን ስለበሽታክ ነው ማሰብ ያለብህ። በቃ ደህና ሁኚ።